የቀድሞ የሽግግር መንግስት ጊዜያዊ ጠቅላይ ሚኒስትር የነበሩ አቶ ታምራት ላይኔ በኤርትራና በአሰብ ጉዳይ ላይ ጥያቄዎች ቀርቦላቸው የሰጡት ምላሽና ጥያቄ ልናስደምጣችሁ ወደድን። ወደ ቪዲዮ በቀጥታ ከማለፋችን በፊት አንድ ተሳታፊ የጠየቁት ጥያቄና የተሰጣቸው ምላሽ ስናይ ግልጽ በሆነ መንገድ እንነጋገር ከተባለ እዚህ የተሰበሰብን ጉባኤተኞች ስለ ኤርትራ ጉዳይ መገንጠል አለመገንጠል የመወሰን ማንዴት ወይም ስልጣን የለንም። እሱ ብቻ ሳይሆን የህዝብ ተወካዮች ምክር ቤትም የለውም። እናንተ ይህን ጉዳይ ስናነሳ ካስፈራራችሁን ከኢሰፓ በምን ትለያላችሁ? ምን ጥረት አደረጋችሁ? የኤርትራ ህዝብ ኢትዮጵያዊ እንደሆነና እንዳልሆነ አረብ እንደሆነና እንዳልሆነ ዝም ብላችሁ በደፈናው ይህን ጉዳይ ስናነሳ ጦርነት ይነሳል ያላችሁ ካስፈራራችሁን ከኢሰፓ አልተለያችሁም ማለት እኮ ነው። አሁን እኔ የምጠይቀው ጥያቄ የኤርትራ አንድነት ወይም ደግሞ የኤርትራ ኢትዮጵያዊነት ለኤርትራ ህዝብ እንዲነገርና እንዲረዳ ምን እቅድ ታስቧል? በጊዜያዊ የሽግግር መንግስቱ አቶ ታምራት ላይኔ ለዚህ ጥያቄ በስጨት ብለው ምላሽ ሰጥተዋል። እንነጋገር። ኢንፋክት ማንዴት የለውም ይሄ ጉባኤ ስለ ኤርትራ ጉዳይ ቀደም ሲል እናንተም ተነጋግራችኋል። ኢቭን ይሄ ጉባኤ ቀርቶ ተወካዮች ምክር ቤት ማንዴት የለውም ስለ ኤርትራ ጉዳይ መገንጠል አለመገንጠል። ይሄ ሌላ ጊዜ የሚመለስ ይሆናል። ምን ከኢሰፓ በምን ተለያችሁ? ካስፈራራችሁ ጦርነቱ መቀጠሉ ነው ከተባለ ሪሊ ለሀቅ ከተነጋገርን ነው። በቅን አስተያየትና በቅን ልቦና ከተነጋገር ምን ያደረጋችሁት ነገር አለ? ሶል ዲሞክራቲክ እንትን ከሆነ እንትን ግልጽ በሆነ ነገር እንነጋገር። ኢንፋክት ማንዴት የለውም ይሄ ጉባኤ ስለ ኤርትራ ጉዳይ ቀደም ሲል እናንተም ተነጋግራችኋል። ኢቭን ይሄ ጉባኤ ቀርቶ ተወካዮች ምክር ቤት ማንዴት የለውም ስለ ኤርትራ ጉዳይ መገንጠል አለመገንጠል። ይሄ ሌላ ጊዜ የሚመለስ ይሆናል። ምናልባት በዚህ አጋጣሚ ተነስቶ እንነጋገር ከተባለ ግን እኔ እንደሚመስለኝ አሁን ይህን አቋሙን ለውጠው ሌላ ሳይድ መያዝ አለበት። በእኔ አስተያየት ሪሊ ቆይን ደማመጥ ለምን ከመፍትሄ አንጻር በእኔ ስታንዳርድ በእኔ ግምት ምን ያደረጋችሁ ጥረት አለ እስካሁን? እነማን ድርጅቶች ገብተው ለኤርትራ ህዝብ ኢትዮጵያዊነቱን እንዲረዱ እንዲነግሩት ወይም እንዳይነግሩት አረብ እንደሆነ ወይም እንዳይደለ እንዲዘጋጅ ፍሬ ተሰጣቸው ድርጅቶች እነማን አሉ? እናንተ ሄዳችሁ ምን ፓወር አላችሁ? ይሄን መንገድ እንጂ ከኢሰፓ በምን ተለያችሁ? ካስፈራራችሁ ጦርነቱ መቀጠሉ ነው ከተባለ ሪሊ ለሀቅ ከተነጋገርን ነው። በቅን አስተያየትና በቅን ልቦና ከተነጋገር ምን ያደረጋችሁት ነገር አለ ወይ? ጦርነቱ መቀጠሉ ነው። እኔ ራሴን ዝም ብዬ ኤምለስ ለሆነ ነገር ህይወቴን መስዋዕት አይደዋን አልፈልግም። ከዛ ውጪ ጫካ ስትናገሩት የነበረውን ዛሬ ፕራክቲካል እንደማድረግ ፈንታ ምናልባት ችግሮች ዋይድ እንዲሆኑ ከተፈለገ ወይም ይቀጥላል። እኔው ቅድም እህቴ እንዳለችው ኔክስት ጄኔሬሽን ይወስነዋል ወይም ደግሞ እግዚአብሔር አንድ ነገር ያደርጋል። ከዛ ውጪ ግን አሁን መሆን ያለበት በጠረጴዛ ዙሪያ የምታውኑ ይመስለኛል ከአፈሙዝ ይልቅ አቋማችሁን ነው ተቀበላችሁ ፕራክቲካሊ የተረጎማችሁት። ስለዚህ ለኤርትራ ህዝብ እኮ ዛሬ የሚነገረው ሌላ ነገር ነው። እኛ አሁን ጦርነቱ ይቀጥል ከሚል ከርሶ አንደበት ሌላ ነገር ነበር ለዚህ ቤት መነገር የነበረበት። እኔ እንደ ኢንፋክት ቤቱ ጦርነቱ ይቀጥል የሚል እኔ አልሰማሁም። ግን ከርሶ እኔ የምጠብቀው የነበረው ሌላ አይነት ነገር ነበር። ለምን አትሊስት ከመፍትሄው አንጻር ሶርሱ ይሄ ነው። ለዚህ ጦርነት ቆሟል ወይ ከቆመ ኔክስት ተርሙ ደግሞ ይሄ ነው። እነዚህ ክሎ አሁን እኮ ጀስት ከ2 ዓመት ከ6 ወር እናንተ በተወካዮች ምክር ቤት ከተወሰነው ማለት ነው። ከ2 ዓመት ከ6 ወር ውስጥ ዊቴክማን 3 ወር ወሰናል። መቀጠሉ ነው። እቅድ የለም። ድርጅቶች ገብተዋል ኤርትራ ውስጥ አይንቀሳቀሱም። ቢኮዝ አቶ ኢሳያስ ብቻ ናቸው እዛ የሚንቀሳቀሱት። ማንም ከሳቸው በላይ ፓወር ያለው አይመስልም። ኢቭን አቶ መለስ ዜናዊ። ስለዚህ እኔ እንደሚመስለኝ ከመፍትሄው አንጻር በተቻለ አቅም አሁን ስለ ጦርነት ምን መነጋገሩ ጊዜ መንገድ ይመስለኛል። ምክንያቱም ምንም ነገር ወስነን ማሳለፍ አንችልም በኤርትራ ጉዳይ ይሄ ቤት ማለት ነው። ስለዚህ እኔ እንደሚመስለኝ እናንተ አሁን በጥያቄ ነው የተነሳሁት። እናንተ ድርጅቶች እዛ ገብተው ሴት ተሰጥቷቸው ስለ ኢትዮጵያ ባህላዊ፣ ፖለቲካዊ፣ ኢኮኖሚያዊና የመሳሰሉ እቅዶች እዛ እንዲንጸባረቁ ያዘጋጃችሁት ምን ነገር አለ? ከዛ ውጪ የኤርትራ አንድነት ወይም ደግሞ የኤርትራ ኢትዮጵያዊነት ለኤርትራ ህዝብ እንዲነገር ምን እቅድ ታስቧል በካውንስሉ? አመሰግናለሁ።
ካለ ይቅርታ ጠይቃለሁ። አንዱም ችግር ስለነበር ቅድም ምሳሌዎችን አንስቼ ለማሳየት የሞከርኩት ለማስፈራራት አልነበረም ለማለት ነው። ማስፈራራት ነው የሚል ነገር ተነስቶ ስለነበር ለማስፈራራት አልነበረም። የፈራ ካለ አዝናለሁ። ምክንያቱም መፍራት አልነበረበትም እና ከዚህ በመለስ ግን የተነሱ ነገሮች ነበሩ። ከዚህ በፊትም ብዙ ደም አፍስሰናል። ከዚህ በፊትም ብዙ አጥንት ተከስክሷል። ኤርትራ አትገነጠልም፣ የምትገነጠል ከሆነ ደግሞ ዝም ብለን አንላቀቅም የሚሉ አነጋገሮች አሉ የተሰነዘሩ። እኔ እዚህ ቤት ውስጥ ጦርነት እንቀጥል የሚል እንደው እንቀጥል ቢባል ይኖራል የሚል ግምት የለኝም። ቀጥሎ ደግሞ ቆየት ያለ አቶ መለስ ዜናዊ ከዲያስፖራ ጋር በአሰብ ጉዳይና ተያያዥ ጉዳዮች ጥያቄ ቀርቦላቸው እሳቸው መልስ የሰጡበትን ቪዲዮ እንጋብዛቸዋለን። ከጥያቄዎቹ መካከል እኔ የኢህአዴግን መንግስት ስቃወም የነበርኩ ሰው ነኝ። አሁንም በብዙ ጉዳይ የኢህአዴግ መንግስት የሚያደርገው ነገር አልስማማም። እርሶም በእኔ ላይ ይስማሙ ይችላሉ። አሁን የምጠይቀው ጥያቄ የአሰብ ጉዳይ ሲሆን የእርሶ ንግግር ኤርትራኖች ከፈለጉ ግመል ሊያጠጡበት የሚል ንግግር ተናግረው ነበር። በእርግጥ ንግግሩ ኢትዮጵያ ካልተጠቀመችበት አሰብ የግመል መጠጫ ይሆናል ብለው አስበው ይሆናል። እኔ ግን ኤርትራኖች ከግመል መጠጫ ሌላ ሊጠቀሙበት ይችላሉ፣ ደግሞም እየታየ ነው። አሁን በቅርቡ ጅቡቲ ላይ ማለትም የጅቡቲ ወደብ ለሌላ አረብ ሀገር በኮንትራት ተሰጥቷል። እነዛ ሰዎች ኢትዮጵያ ላይ የፈለጉትን ስራ ሊሰሩ ይችላሉ። ታክስ እንደፈለጉ ሊጨምሩብንም ይችላሉ። ነገ ደግሞ ግብጾቹ ናቫል ፎርስ አሰብ ሊያቋቁሙ ይችላሉ። ስለዚህ በቅርቡ የኢትዮጵያና ኤርትራ ጦርነት አቁም ይፈረማል ተብሏል። ስለዚህ እዚህ ላይ አሰብ ለኛ ተላልፎ እንዲሰጠን ልጠይቁ አላሰባችሁም ወይ? አቶ መለስ ዜናዊ ለዚህ ጥያቄ ምላሽ ሲሰጡ ኢትዮጵያ እስካሁን ድረስ ዓለም አቀፍ ሕግ በማክበር እንጂ የዓለም አቀፍ ሕግን በመጣስ የምትታወቅ አይደለችም። ያን አካባቢ በጉልበት ተማምተን እንያዝ ብንል ፊዚካሊ የማይቻል ላይሆን ይችላል። ተማምተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፍ ማህበረሰብ ኖርማል አባል ልንሆን አንችልም። ማለትም የተነጠልን የተወገዝን አገር ነው የምንሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንጻር አሰብ የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት የማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡ ያዝነውም አልያዝነውም ለውጥ አያመጣም። እኛም ጠቅላይ ሚኒስትሩ የሰጡትን ምላሽ በመጋበዝ እንሰናበታችሁ። ብዙም መድረኩን በእኔ ንግግር ጊዜ በመውሰድ ላጣብበው አልፈልግም። ወደ የናንተን አስተያየትና ጥያቄ ለመስማት ነው በዋናነት የምፈልገው። ይሁንና ውይይታችን ከመጀመራችን በፊት እዚያ ያላችሁ ኢትዮጵያውያን ባለፉት 2 ዓመታት በአገራችን የተለያዩ ፈተናዎች በታዩበትና የተለያዩ ፈተናዎች በተደቀኑበት ሁኔታ የተለያዩ የፖለቲካ አመለካከቶች ቢኖራችሁም በጋራ ለአገራችን ሉዓላዊነት በመሰለፍ ላበረከታችሁት አስተዋጽኦ በመጀመሪያ በታላቅ ስሜት ላመሰግን እፈልጋለሁ። በተረፈ አስተያየታችሁን ለመስማት ጥያቄዎቻችሁን ደግሞ የቻልኩትን ያህል ለመመለስ ዝግጁ መሆኔን ገልጬ መድረኩን ለጥያቄና አስተያየት ክፍት እናደርገዋለን። እንኳን ደህና መጡ። እኔም ለ8 ዓመት በፐርሰናሊ እርሶንም ሆነ የኢህአዴግን መንግስት ስቃወም የቆየው ኢትዮጵያዊ ነኝ። አምባሳደር ብርሃኔ ያውቃሉ። አሁንም በብዙ ጉዳይ ኢህአዴግ በሚያደርገው በብዙ ነገር አልስማማም። እርሶም በኔ ላይ ስማሙ ይችላሉ ማለት ነው። ነገር ግን አሁን ብዙ ጥያቄዎች አሉ። ግን አንዳንድ አለፍ ብዬ ልጠይቅ ተፈቀደልኝ። በተለይ ከመጀመሪያውን በመቀየር ሁኔታ
ሌላው ጥያቄ የአሰብ ጉዳይ ነው። መቼም ቤቱ በጠቅላላ ይህን ጥያቄ የሚያቀርብ ይመስለኛል። ግን የአሰብ ጉዳይ በጣም ለሁላችን በተለይ የእርሶ ንግግር የኤርትራኖቹ ግመል ያጠጡበት የሚል አመለካከት ተናግረው ነበር ከዚህ በፊት። በእርግጥ ንግግሩ የኢትዮጵያ ካልተጠቀመችበት አሰብ የግመል ማጠጫ ይሆናል የሚል ነገር ነው ይመስለኛል አባባሉ። ግን ኤርትራኖች ደግሞ ከግመል ማጠጫ ሌላ ሊጠቀሙበት የሚችሉት ኮንዲሽን ይፈጠር ይሆናል። ደሞም እየታየ ነው። አሁን በቅርብ ጅቡቲ ላይ እንደሚያደርጉት የጅቡቲን ወደብ በኮንትራት ደረጃ ተሰጥቷል ለሌላ አረብ መንግስት። እነዛ ሰዎች አሁን ኢትዮጵያን በፈለጋቸው መንገድ ታክስ ሊያረጉ ረፉ አትረፉ ደሩ አትተርጉ ለማለት የሚችል መብት አላቸው። ኳታር በእርግጥ ያውቁት እንደሆነ አላውቅም። ኳታር ምን ብሏል? እና ነገ ደግሞ ግብጾቹ ናቫል ቤዝ ሊያደርጉት የሚችል ኮንዲሽን አለ በአሰብ ደረጃ ላይ እና ብዙ የሚያከራክር ነገር ስላለ ደግሞ እርስዎ ሆነ በቅርቡ በኦክቶበር ላይ የኢትዮጵያና ይሁን የኤርትራ ምን ይፈረማል የሚል ነገር ሰምቻለሁ። እና ይሄ የኮሎኒያል ትሬቲ ምን ያህል ሪሊ ይህንን ስምምነት ኢትዮጵያን በተለይ ባህር አልባ ያረጋት እንደሆነ ማረጋገጫ እንዲሰጡን እንፈልጋለን። ምክንያቱም ከሴኪሪቲውም በላይ የኢትዮጵያ አንድ መኪና ሰርቶ በር ማጣት ማለት ነው የአሰብ ጉዳይ ለኢትዮጵያ ሕዝብ። ስለዚህ በዛ ላይ አተኩሮ ማየት እና ብዙ ታሪካዊ የሆነ ነገር የዚህ የቀይ ባህር ምን የሚባል ድርጅት ተቋቁሞ ስለዚህ ስለ አሰብ ጉዳይ ባለፈው ማክሰኞም ሰላማዊ ሰልፍ አድርጎ ነበር። ይስሙታ አላውቅም። ወደ 20 ፔጅ የሚሆን ዶኩመንት ለስቴት ዲፓርትመንት አቅርቧል። አይ ቲንክ ኤምባሲው የሚደርሰው ይሆናል እስካሁን ድረስ እና ያንን ዶኩመንት አትሊስት አይቶ ህዝቡም እንዲመክርበት የኢትዮጵያን ፓርላማው እንዲያየው እንደ ህዝብ ያልመከረበት ያልፈለገው ነገር ሴግኔት ዝም ብሎ በመንግስት ብቻ ሳይን ተደርጎ ምን ያለ ነገር ወደፊት አስቸጋሪ ሊያስጠይቅ የሚችል ነገር ስለሆነ በዚህ ላይ ቢያስቡበት። ወይንም ኢትዮጵያ ዚስ ታይም ጦርነትን መግባት አትችልም፣ አሰብንም መዋጋት አንችልም፣ በጣም ችግር አለባት፣ ደሃ ሀገር ነች፣ ኤድስ ጨርሳታል፣ በሽታ አለባት እስከተባለ ድረስ ይሄ አሁን አትሊስት አንፈልግም አሰብን የሚል ነገር ትቶ ወደፊቱ ትውልድ እንደገና አንስቶ የመከራከር እድል እንዲኖረው የሆነ ሲግኔቸርም ሆነ ዶክመንት ላለማድረግ የሚቻልበት መንገድ ካለ ያንን የኢትዮጵያ መንግስት ቢፈልግ ከነዚህ ኮሚቴዎቹም ጋር ደግሞ የሆነ ንግግር ቢጀምር በጠቃሚ ይሆናል። ብዙ ኢትዮጵያውያኖች በዚህ አካባቢ ስላሉ ኢትዮጵያ እስካሁን ድረስ ዓለም አቀፍ ሕግን በማክበር እንጂ ዓለም አቀፍ ሕግን በመጣስ የምትታወቅም አይደለችም፣ የምትጠቀምም አይደለችም። ያን አካባቢ በጉልበት ተሟሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተሟሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። የተነጠልን የተወገዝን አገር ነው የምንሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንጻር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው።
ስለሆነም ወደቡም ያዝነው ማልያዝነው ለውጥ አያመጣም። ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖርንም። የተነጠልን የተወገዝን አገር እንሆናለን፣ ፓራያ ስቴት እንሆናለን። በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም። አሁን ያለው የዓለም አቀፍ ኢንቫይሮንመንት ታውቁታላችሁ። ዓለም አንድ መንደር የሆነችበት ሁኔታ ነው። ከዚህ ዓለም አንድ መንደር ከሆነችበት አካባቢ ተነጥለናል፣ ማርጂናላይዝድ ሆነናል ተብሎ ነው በአፍሪካ ደረጃ ውታው የሚለቀቀው። ግሎባላይዝድ ከሆነው ኢኮኖሚ ተጠቃሚ መሆን አለብን፣ መሳተፍ አለብን፣ መግባት አለብን እየተባለ ነው የሚነገረው። ከዚህ የባሰው ነው የሚያራርቀን፣ ተጠቃሚ እንዳንሆን የሚያረገን ወደብ ምኑ ነው የሚጠቅመን? በጉልበት እስከሆነ ድረስ። ስለዚህ ያን አካባቢ በጉልበት መያዝ ከመርህ አኳያ ያስኬዳል አያስኬድምን ለጊዜው ብንተው፣ ከጥቅም አንጻር ያስኬዳል አያስኬድምን ብቻ ብናይ የሚጠቅመን አይደለም። ጨርቃ ጨርቃ መረት ያን አካባቢ በጉልበት ይዘን እንደ በአካባቢው እንዳሉት የመንደር ጎረምሶች በጉልበት እንኖር ብንል እነሱ የደረሰባቸው ዕጣ ነው እኛ ላይ የሚደርሰው። አንድ ባህር ተሻግረን አንድ ትልቅ ጎረምሳ አለ። የዛሬ 10 ዓመት የአካባቢውን ሀገር ለመንጨት የፈለገ እስካሁን ድረስ በምን ሁኔታ ላይ እንዳለ ሁላችሁም ታውቃላችሁ። ያው ማአት ዘይት ያለው ሀገር በረሃብ እየተጎሳቆለ ነው። ስለዚህ ለአሰብ ብለን ድህነትን መንጋብዝበት መነጠልን መንጋብዝበት ምክንያት ሊኖር አይችልም በጉልበት እስከሆነ ድረስ። ሌላው ጥያቄ የጉልበቱን ነገር እንተው። የመንደር ጎረምሶች አይደለንም። በህግ የምንገዛ ሀገር ነን። በህግ የመገዛት ባህል ያለን ሀገር ነን። ጎረምሶችን ስንቃወም የነበርን ሀገር ነን። ስለዚህ በህጉ መሰረት ብቻ ነው የምንሄደው። በህግም ቢሆን የዓለም አቀፍ ህግ ይፈቅድልናል። የባህር በር እንድናገኝ የዓለም አቀፍ ህግ ይፈቅድልናል በሚል ሂሳብ የሚወጣ ክርክርም ይኖራል። በእኔ እምነት ይሄ ተገቢ ክርክር ነው። የዓለም አቀፍ ህግ በእርግጥም ላንድ ሎክድ የሆኑ ሀገሮች የባህር በር የማግኘት መብት እንዳላቸው፣ የማግኘት መብት ሲባል በኃይል የመያዝ ወይም በባለቤትነት የመያዝ ሳይሆን በወደቦች የመጠቀም አክሰስ ቱ ዘ ሲ የማግኘት መብት እንዳላቸው በማያሻማ ሁኔታ ተደንግጓል። ስለሆነም ይህን ጥያቄ አንስተን ልንደራደር፣ ልንከራከር፣ ልንጨቃጨቅ እንችላለን። ከኤርትራ ጋር መብቱ አለን ይህን ጥያቄ ለማንሳት። በጉልበት የሰው ሀገር መያዝ ነው እንጂ ማንችል። በአሁኑ ሰዓት ይህን ማድረግ ይጠቅመናል አይጠቅመንም በሚል ነው እኛ ያየ ነው። ቢጠቅመን ኖሮ እንሄድበት ነበር። አይጠቅመንም የሚል ግምት ነው ያዝነው። ብሩ አሁን ኤርትራ ላይ ላሉት ጎረምሶች እጅግ በጣም አስፈላጊ ነው። እኛ ያን ብር ተጠቅመን በጅቡቲ በመጠቀም የምንፈልገውን አገልግሎት ማግኘት እንችላለን። ስለዚህ ከዘለቄታው አንጻር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንጻር በአሰብ ወደ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ነው የደረሰው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያልነው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ህግን ተንተርሰን አናነሳም ያልንበት ምክንያት የለንም። በአሁን ሁኔታ
በጉልበት የሰው ሀገር ለመያዝ ሞክረው ሳይሳካላቸው በቀረበት ሁኔታ ይሄም የራሱ ፖለቲካዊና ኢኮኖሚያዊ ተጽዕኖ በስርዓቱ ላይ ባሳደረበት ሁኔታ ለመተንፈስ የሚያስችለው ጊዜና አየር በሚጠይቅበት ሁኔታ ያ ስርዓት ለመተንፈስ የሚረዳው ብር በአሰብ በኩል መላክ አይጠቅመንም የሚል አቋም በመያዝ ነው ይህን ጥያቄ እስካሁን ድረስ ያላነሳ ነው። ወቅቱ ሲደርስ ጠቃሚና አስፈላጊ ነው ብለን የምናይበት ደረጃ ላይ ስንሆን እናነሳዋለን። ስለዚህ በስርዓቱ ውስጥ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ማቆጥቆጥ በጀመሩበት በአሁኑ ሰዓት ይህንን ብር ኢንጀክት አድርገን ያንን ቀውስ የምናደርግበት ምክንያት የለንም ብለን ነው የምናየው። በዚህ ምክንያት ነው ያቆየነው። ሌላው ከህግ አንጻር የሚነሳም ሊኖር ይችላል። የህግ ባለሙያ አይደለሁም። ኮሎኒያል ትሪቲስ የሚባሉት እንዲሁ በጨረፍታ አይቻቸዋለሁ። አጼ ምኒልክና የጣሊያን መንግስት የተፈራረሟቸው 3 ናቸው። የ1900 የ1902 እና የ1908 የመጀመሪያውና ዋናው የ1900 ነው። ሁለተኛው የ1902 በተከዜና በመረብ መካከል ያሉትን አካባቢዎች እንደገና አስተካክሎ የተረጎመው ነው። የ1908 በአፋር አካባቢ ያለውን የወሰነው ነው። እነዚህን ሰነዶች ያነበበ ተራ አንባቢ፣ የህግ ባለሙያ ያልሆነ አንባቢ፣ እኔም የህግ ባለሙያ አይደለሁም፣ እንደኔው አይነት የህግ ባለሙያ ያልሆነ አንባቢ ሲያነብ ምንድን ነው የሚያገኘው? በተጠቀሰው አካባቢ ከባህር ዳሩ ወደ ውስጥ ፓራሌል የሆነ 60 ኪሎ ሜትር ስዕል ይሳላል ነው የሚለው ትሪቲው የ1908። እንግዲህ ይሄን እንደሚሆን አድርጎ ተርጉሞ አሰብ የኛ ነው ማስባል የሚቻል ከሆነ ማየት ይቻላል። ከባህር ዳር ወደ ውስጥ 60 ኪሎ ሜትር መሄድ ካለ አሰብ የኛ ሊሆን አይችልም ከተባለም ያው በፍርድ የምናየው ነው። እነዚህን ውሎች ግን እናከብራቸዋለን። መንግስት ይተካል፣ አገር ግን አይቀየርም። ዳግማዊ ምኒልክ የፈረሙት ፌርማ አሁንም የምንገዛበት፣ መንግስቱ የፈረመበት ፌርማ አሁንም የምንገዛበት፣ እኛም ስንለቅ የሚቀጥለው መንግስት እኛ የፈረመው ተቀብሎ መሄድ ይኖርበታል። እነዚህ ዓለም አቀፍ ውሎች ናቸው። የአፍሪካ አንድነት ድርጅት ሲመሰረት ቻርተሩን ፈርመናል። የአፍሪካ አንድነት ድርጅትን መስራች አባል ነን። እዛ ላይ የተጠቀሱት አንቀጾች እናከብራለን። እነዚህን አንቀጾች ተጠቅመን ብሔራዊ ጥቅማችንን ለማስጠበቅ በህግ ክርክር መስክም የቻልነውን ያህል እንሰራለን። የውጭ ባለሙያ የሚያስፈልገን ከሆነ የሚያስፈልገን ወጪ ከፍለን የውጭ የህግ ባለሙያ እንቀጥራለን፣ ቀጥረናል። ኢትዮጵያውያን ባለሙያዎች በየመስካቸው አስተዋጽኦ ማድረግ የሚችሉ ካሉም አስተዋጽኦ እንዲያደርጉ ጥረት እናደርጋለን። በአገር ቤት ያሉት አስተዋጽኦ እንዲያደርጉ እስካሁን ድረስ የተለያዩ ጥረቶች አድርገናል። የአዲስ አበባ ዩኒቨርሲቲ መምህራን በዚህ ስራ ላይ ተሳታፊ የሆኑ የተለያዩ ሰነዶች አዘጋጅተው ሰጥተውናል። የተለያዩ ጥናቶች አካሂደው ሰጥተውናል። ሌሎቻችሁም በዚህ መስክ ጥናት አድርጋችሁ የህግ ምክር ለመስጠት የምትችሉ ካላችሁ እጃችሁን ብትዘረጉ ደስታውን አንችሉም። ነገር ግን ዞሮ ዞሮ መቋጫው ህጉ ነው፣ ውሉ ነው። ውሉ ከሚለው በላይ ህጉ ከሚጠቁመው በላይ
መሄድ የሚቻል አይሆንም። ተከራክረን የማሸነፍ የመሸነፍ ጉዳይ ነው የሚሆነው። ህጉን ውሉን አሁን እኛ በመሰለን መልኩ ደግመን ልንጽፈው አንችልም። ሌላው የተነሳው በዚሁ አካባቢ ያሉ ህዝቦች ኢትዮጵያውያን ናቸው፣ ኢትዮጵያዊ መሆንን ይፈልጋሉ፣ ስለዚህ መብታቸው መከበር አለበት ነው የተባለው። አንደኛ ፍላጎታቸው ኢትዮጵያዊ መሆን ነው አይደለም የሚለው ልከራከርበት አልችልም የምልበት ምክንያት በይፋ በውል ተጠይቀው ምን ያህል ፐርሰንቴጆቹ ኢትዮጵያውያን መሆን እንደሚፈልጉ፣ ምን ያህሎቹ ኤርትራውያን መሆን እንደሚፈልጉ፣ ምን ያህሎቹ ከሁለቱም ሳይሆኑ ሌላ መሆን እንደሚፈልጉ አላውቅም። በዚሁ መልኩ የተገለጸ የታወቀ መረጃ የለኝም። የኤርትራ ሪፈረንደም በሚካሄድበት ወቅት ሬፈረንደም የተካሄደው እንደ ፈረንጆች አቆጣጠር በ1952 ዓመተ ምህረት ከኢትዮጵያ ጋር በፌዴሬሽን የተሳሰረችውን ጂኦግራፊ ሊሚት በዛው አካባቢ በዚህ ውስጥ በአፋሩም አካባቢ ሬፈረንደም ተካሂዷል። በአፋሩ አካባቢ የተካሄደው ሬፈረንደም ከሌሎች የኤርትራ አካባቢዎች የተለየ ውጤት በመሰረቱ የተለየ ውጤት ነበረው ወይ የሚል ጥያቄ ማንሳት ይቻላል። እኔ ያየኋቸው ሰነዶች ያንን አያመለክቱ። ነገር ግን ለብቻ ተነጥለው የተጠየቁ ስላልሆኑ ኤርትራ ኢንዲፔንደንት ብትሆን ትደግፋለህ አትደግፍም ስለሆነ ጥያቄው በዛ ላይ ያላቸው አቋም ብቻ የሚገልጽ ስለሆነ የመጨረሻ አቋም ነው ላይባል ይችል ይሆናል። የሆነ ሆነ ግን ከኛ አንፃር የነበረብን ግዴታ በዛው አካባቢ ሪፈረንደም ማካሄድ ነው። በዛው አካባቢ ሪፈረንደም አካሄደናል። የዓለም አቀፍ ታዛቢዎች ባሉበት እነዚህ ዓለም አቀፍ ታዛቢዎች የሰጡን ውጤት እነዚህም ሰዎች ከሌላው ጋር አብረው በኤርትራ ውስጥ መኖር የሚፈልጉ መሆናቸውን የሚጠቁም ነው። ከዛ ወደ አስተያየታቸውን ጠይቀው ማነው ለውጠው ሊሆን ይችላል መብታቸው። ከዛ ወዲያ ግን ኤርትራ አንድ ሌላ ሉዓላዊ ሀገር ነው። በሌላ ሉዓላዊ ሀገር ላይ ገብተን የዚህን ህዝብ መብት አስከብር የዛኛውን ህዝብ መብት አስከብር ማለት መብት አለን ብለን አናይም። ይህ አሰራር ሄዶ ወደ ሲያድ ባሬ አሰራር ነው የሚወስደን።